ጌታቸው ረዳ ከስራ ተባረረ። ሰማችሁ? አብይ አህመድ ጌታቸው ረዳን ከስራ አባረር። ጽጌ ማነች? እቺ ሃሽታግ የኔ ፎንቃ ጽጌ ወይ እንዴት ነሽ ማርያም? ወዲና ነሽ ወይ? ደግ ነሽ ወይ ማርያም? የኔ ቆንጆ የኔ ቀጫጫ እንዴት ነሽ? ታምር አለው። ምንድን ነው? የት ነው? ዱባይ። እናንተ ዱባዮች እንዴት ታማምራላችሁ? አንተ ስኬት ነው? እኔ እዚሁ ነው፣ እዚሁ ቡታጅራ ጎረቤት ነው። ጎረቤት አለ። አልባሶችሽ ያምራል፣ የለበሽው በጣም ያምራል። እጀታው ላይ አረንጓዴ ቢጫ ቀይ ነው እንዴ ያለ? አረንጓዴ ቢጫ ወይ ቅደጁ አሁን እንትን በይ ንቀይ። እቺ ይሄ ህገ መንግስት እንዴ ምንድን ነው? ተነቅለህ ትሄዳለህ እንጂ ስራ ልታበላሽብኝ ነው እንዴ? አሁን ምን አለች አረንጓዴ ቢጫ ጋር የሆነች ኮከብ ጣልጣለ ምን ትሆናለች? በደድ ነው የምትሆነው። ለማንኛውም ምዕመናን ተመልሰን መተናል። እህታችን አረንጓዴ ቢጫ ቀይ ካለ ኮከብ አድርጋ ያው መንግስታችን ስለማይፈቅድን ያስወጥቻታለሁ። የአብይ አህመድ ደጋፊዎች ዛሬ ገባ ገባ እንላለን። እንግዲህ አብያችንን ጌታቸው ረዳን ከስራ አባሮታል። ሁለተኛ ቤተ መንግስት እንዳትር አንተን ባስር ደብረ ጽዮን ደስ ስለሚለው አንተን በቀጠቀጠ አብይ አህመድ ተናዷል፣ ስሜታዊ ሆኗል። ግን ደብረ ጽዮን ደስ አይበለው። አንተ ብትክደኝ ጻድቃን አለኝ እናቴን። ኔክስት ግቢ አንቺ ደነስ ሃሽታግ ጅቧ ልጣ ዘውትር ከጎኔ አንተ ፍቅር ይዋብ ዘመኔ ሰላም ነህ የኔ ፍቅር ጸዳሌ ጅቦ የኔ ነህ ማንም አይነካህ። አባቴ ጅቦዬ አባቴ ጅቦዬ አባቴ ሚያው እንዴት ነህ? ጌታቸው ከስራ ተባረረ እንዴ? እንዴት አይባረር እንዴ? አሽቋለጠ እኮ ጅብዬ አሽቋለጠ እንዴ! ራሽ አንተ ለክርስቲያን ታደለ ነፃነት ትጠይቃለህ አላለም? ተባረረ እናቴ እንዴት ተባረረ ከስራ ወዮ። እና አሁን የት ነው የሚያሽቃብጠው? ነገ ደግሞ ዘመነ ካሴ እንዳይል አሁን እንደ ጀዋር መሐመድ ቲክታክ ላይ ሊውል ነው አሉ፣ ፌስቡክ ላይ ምናምን እንደ ጀዋር መሐመድ በቃ የሶሻል ሚዲያ አርበኛ አደረገው ሰውዬው። እናቴ የተረገመ አንቺ አብይ እኮ ግን ቀላል ሰው አይደለም እኮ እናቴ። መንግስታችን ስማ ቶዬ ሌባ እሱ ቀኑን ይጠብቅ። ስራ ሃሽታግ የፈለገ ይቀራል ማለት የፈለገው ነገር ምንም አንበሳሽም ይቅርብኝ፣ እርዳታሽም በውስጥ የምታረጊውም እርዳታ ይቁም ማለት ከመንግስት አይበልጥም። ጅቦ አንድ የሆነ ቆንጆ ሌተስት የሆነ መኪና ልግዛለን። አይ በመኪና አትሸውድኝ። አቡፋን ወረባቡ እንዴት ነህ? ደግ ነው ወይ? መንግስታችን እንዴት ነው? ስማ እና በቃ ተባረረ አልከኝ ከስራ። ጌታቸውን አባረረ። እግዚአብሔር እየቀለድኩ በቃ ጫት ተወደደ። የቀማል ብቻ አይገልጽም። እንደዛ ታሽቃብጣለህ፣ እንደዛ ታሽላለህ። እዛ ወጥተህ እኔ መንግስት እኔ ከፋይ ደሞዝ እኔ የቮድካ መግዣ የምሰጥ አንተ አረቂያም እናት ይሰጥ። ስማ ደብርዬ በቃ ደስ ብሏታል። አሁን ሄዳ አባቱ እያለች ደውሎልኝ ነበር እኮ ስማ ጅቦ አለ ጌታቸው ረዳ አየሁ ለትግራይ ህዝብ ፈርቶ ለሚበላበት ሻህን ረግጦ ሄደ አለ። ሻህን ታውቂያለሽ? ለትግራይ ህዝብ ፈርቶማ
ለአብይ አህመድ የሚበላበት ትሪ ሮግጦት የሄደ በጣም ነው የሚያሳዝነው። ጅወዋ ደስ ብሎኛል። ግን እኔ በቃ ደብረጽዮን እኮ በቃ ታጓስ ላይ እኮ ናቸው እኮ ደስ ብሎኛል። በቃ አይገታቸው ሰው ባንዳኔ ይውለዋል እንጂ አገሩ ማይምር። አብይ አህመድ እኮ ከስራ አባረረ። እናንተ ዘች ሁለተኛ እዚች ጋር ትኩር ብለህ እንዳትመጣብኝ አለው እኮ በቃ ሾሎ ሞጥማጥ እዛ አልጀዚራ ላይ ቀርበ ጄኖሳይድ ያደረጉት አማራና ሻቢያ ናቸው በላልክ እንጂ አብይ አህመድም ተሳትፏል በላልክ። ጊባች የትግራይን ህዝብ ፈርተ የእንጀራ ገመድህ ላይ ወስነህ ተባረርክ። እሰይ የባንዳ መጨረሻ ይሄ ነው። እኔ ግን ቃህ ብሎኛል። ጌታቸው አድናቂው ነኝ። ጌታን እኔ ደስ አለኝ። በቃ ሃሽታግዋ ደስ ነው ያለኝ። በቃ የጦሩ ሞር አብይ አህመድ ነው ጓደኛዬ ነው። ግን በቃ ተወኝ አለ። እንደመጣ ቤተ መንግስት አብይ አህመድ ፊቱ ጉቦት መስሎ እኔ ግን ይመስለኛል የወደፊት የሀገራችን ጠቅላይ ሚኒስትር ጌታቸው ረዳ ነው የሚሆነው። እናቴን የሆነ ውስጤ ርብሽ ያልደላው ደስ ያላለው ነገር አለ። ሃሽታጉ አሜሪካኖች ሆን ብለው ነው ከትቤሌፍ ልይት አድርገው አምጥተው ቁጭ ያደረጉት። አብይ አህመድ በቃ ነው አሁን ከአማራዎችም ጋር ፒስ ነው። እኔ ደመቀ ዘውዱ ጓደኛዬ ነው። በወልቃይት ጉዳይ ላይ ሀገራዊ ውይይት እንዲናረግ ነው የምንፈልገው ምናምን ሲል ሰምተሻል? ሲቀባጥር ጌታቸው ረዳ አውቆ እኮ ነው አጣጥሞ እኮ ነው ሌባ። አየ ትግራይ ህዝብ ያገኘው ሞከራ ግን እግዚአብሔር የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ሳይሆን ጌታቸው ረዳ ነው የሚሆነው። አሜሪካ ፈልጋ ነው ያመጣችና እንዴት ነው አሜሪካ የምታመጣው ምናምን? አሜሪካ አይደለች እንደ ደብረ ጽዮንን ከደብረ ብርሃን የሞለሰችው? አሜሪካ እኮ የሆነ ሰዓት እኮ ደንግጣ ነበር እኮ። ጅቡቲ ላይ የሚገኘው ጦሯ ወደ አዲስ አበባ ከገባችሁ እኛ እርምጃ እንወስዳለን ሲሉት እኮ ነው ደብረ ጽዮን የተመለሰው። አብይ ሰው መስሏችሁ። እስቲ የእኑዬና የኔ ፎቶን ያደረገው ልጅ መጣ። ከእኑዬማ ኃይለኛ ፍቅር ይዞኛል። እናቴ ሰው ፖለቲካውን በቃ አስጠላኝ። ፎንቃ ገብቶልኝ እናቴ የሆነ ድንግጥ እላለሁ እሷን ሳያት እንድሚሽ መጨረሻ የሚሆን ጌታ አንተ ጠብቀኝ። አይ ጉዴ እኔ አልበሎ አፍቃሪ እኔን ብሎ ወዲያ እንጂ ፖለቲካ ይሻለ የነበረ መደዋ አይዴ ሃሽታግ ይኔ ግቢ አይን ታሳብደኛለች እቺ ልጅ። እናቴን የተውኩትን ፍቅር እናቴን ነው የምልጅ። ያቺ ሴትዮዋ ግን በጣም ያስደሰተች። የቷ? በቃ እንደውም ያው እሱን ያው ብልጽግና ስለላከው ነው እንጂ ኤርትራዊ ኮነች። ግን አይገርም? ለትግራይ በዛ ደረጃ የተሻታል። እኔ እንደውም ከሷ ከትግራይነቷ እኔ የትግራይ ተወላጅ አይደለሁም። ትግራይ አይደለችም ናት ትግራይ ዚስ ሻቢያ። ቆይ ልነግርህ ስለ ህዝቡ ግን ብሶት ያወራችው ነገር ያው ጅቦ በእንግሊዝኛ ስለሆነ ቆይ አስረዳሃለሁ በኋላ ላይ በውስጥ ነጭ አንቺ ትግልዘያ አትሳቂ። አይ የምሬ ነው የምልህ። እና ስለ ህዝቡ ብሶት እንደውም በጣም ገልጻለች። ያለውን በሰሜን ላይ ያለውን ጦርነት ያው ግን ለአልጀዚራ ግን ብልጽግና አልከፈለም ማለት ነው። ሙሉ ለሙሉ የአልጀዚራ ጣቢያ ድሮ እናውቀዋለን። ያው ህወሓት እንደሚያንቀሳቅሰው ብዙ እንደሚከፍል እናውቃለን። እውነቴን ነው የምልህ እንዴ ከድሮ ጀምሮ እኮ አልጀዚራ የትግራይን ለቲፒኤልኤፍ የቆመ ጣቢያ ነው እንዴ። ግን ብልጽግና ይከፍል ይሄን ስታይ እሳት መሰለሽ። ኢቢኤስ አልጀዚራ እኮ ነው ማሪው ኖ እሱን ተወው እንዴ። በጣም ብዙ ነገር እኮ ነው ፈንድ ሲያ ቲፒኤልኤፍ አያችሁ። አልጀዚራ ያለው ጋዜጠኛ በቲፒኤልኤፍ በዶላር የሚሰራ ነው ልትይ ነው አይደል? ቲፒኤልኤፍ የራሱ የሆነ ሌዌር አለው አሜሪካ ላይ ልትይ ነው። ተበልተሻል። ቲፒኤልኤፍ እንደ ቲፒኤልኤፍ አይ ቲፒኤልኤፍ ጌታቸው ረዳ ያዋረደን እንጂ አላዋረደንም። አሁንማ ካሰን፣ እግዚአብሔርን ካሰን። ጌታቸው የኔ ጀግና አብይ አህመድ እዛ ይቆራርጣል። እንደ አገር ከገባ ቤንዚን ነው የሚያፈስባል።
የት ሀገር ነው? የጀርመን ነው የጠየቁት። የት ነው ግን ማሪዋን? እስቲ ግባ አንተ የሚስቴን ነኝ አድናቂ ናግባ እስቲ። ሃሎ ሼሪንግ ሴት ነሽ? ጭራሽ ሴት ነሽ? በጣም ነው የምወደው በእህትነት ማለት ነው። ይሄኔ አንቺ ፍቅር ይዞኛል እኮ እግዚአብሔርን ደደብ የሆነ ፍቅር ይዞ ያጃጅለኛል። በቃ ደግሞ ቆንጅዬ ልጅ ናት። በጣም ወደናታል። ጸባይዋ በቃ የምታምር ልጅ ጨዋታ አውርታት አታክት። አንዳንድ ሴቶች እንዲህ አውርታችሁ ትክት ነው ኒውጭ ስሜት አረግች ወደ ማለት እግዚአብሔር ሰው አልሆነም እና እኔ ፖለቲካ ሁሉ እያስጠላኝ ጅጅ እያለ አዲሴ እንዴት ነሽ? አራዳ ልጅ ስትገቢ አይቼሻለሁ እና አላችሁ አብይ አሕመድ አይ አብይ አሕመድ አይ ውርደታችን አይ ቅሌታችን አይ አብይ አሕመድ ከትግሬ ጋር ማን ተጣላለ? አሁን ይኸው ምን መሰላችሁ፣ መጀመሪያ እንዴት ነሽ አዲሴ አሉልሽ። ጠዋት ምን ተፈጥሮ ነው የሆነ ሰው ጓጓ ሲልብሽ ነበር። ምን ችግር አለ? በደደ ያራዳ ልጅ ሬስተን ፌክስተን በውስጥ መስመር እስቲ ሰው አብይ አሕመድ የሆነ ሰዓት ላይ አሰብን ምናምን ብሎ ጓጓ አለ አይደል? ከዛ የሆነ ሰዓት ላይ ኢሳያስ አፈወርቂ ደንብሮ የት ይሄዳል? ግብፅ። ከዛ ነገሩ ተረጋጋ ብያ ነው እቺ ነገር ምናምን ላሻል። ከዛ የሆነ ሰዓት ላይ ደግሞ መሬት ሀራ ምናምን በድሮን ምናምን ሬስተን ፌክስተን ትግራይ ኃይሎች ምናምን ጸጥ አለ። እዛ አማራ ክልል በቃ አንተ ጉልበት በቃ አማራ ክልል ላይ ብቻ ይህ አብይ አሕመድ ይህን ማስጠት አብይ አሕመድ በተለይ አሁን ትግራይ ላይ ምንም አይነት እንቅስቃሴ ማድረግ የለብን። ጌታን ያጠፋዋል። አሁን በትግሬ ተከባሃል። ሞጣ እንዳለ ትግሬ ቤተ መንግስት ገብቶ አብይን አክቦ የሚጨቀጭቀው አማራ እንዲጠፋ የሚያደርገው ትግሬ እንደሆነ ማወቅ አለባችሁ። ትግሬና የኤርትራዊ የወጣ ፖለቲካ እኮ ይሻላል ከሁሉም። ሀሽታግ እየሄዳለች ስ ሞጣ ሲነሳብሽ ያምሻል። ነይ ግቢ ኒውድ አብይ አሕመድ አማራ ላይ ብቻ ነው እጁ እንትን የሚለው። እነሱም ሰሞኑን እችን የወሎ ጥቃት ካደረሱ በኋላ ድምፃቸው ጠፍቷል። የሆነች የወሎ እንትን ላይ አሩን አበሉት አይደል? ከዛ በኋላ ድምፃቸው የለም፣ ጸጥ ረጭ ብሏል። ምን እየጠበቁ እንደሆነ አናውቅም። ሰርፕራይዝ ሊያደርጉን አጭጫጫታ ወጣነች። ያ ስራ አባዬ ጊፍቱ ኬት ይመጣል? አሬ ለቻይና እና ለኔ ገብረሽ መቸት ይቸዋልሽ። አረ በካሽ ሃሽታግዬ ካሽ አርጊልኝ በእግዚአብሔር። ሰማል ካባ ነገር ነው ልለውጥልህ ያለው አልፈልግ በካሽ አርጊ ጊፍት በቃኝ። በትልስ ኬት ይመጣል? በእኔ 33 ሌቭል ገባሽ ማማዬ። ሬስተን ፌክሰን ኔክሳስ ስማ ሼሪ በጣም ነው የምትወድ የኔ ወዳጅ ናት። በጣም ቆንጅዬ ሴት ናት። በጣም አንተ እናቴ ትሙት በጣም ነው የምትወድ። እኔ ራሱ እንዴት እንደምወዳት እናቴ የሁለታችንን ፕሮፋይል አድርገው ያኔ ፍሬንድ እኮ ይኸውል የኔን አጀለስ እኮ ቀድማ ግን ስታሽቃብጥ ያንተንና የእሙን የእናትን ፎቶ አድርጋ ስሜታዊ ያደረገች። አሁን ፍቅሩ እንዲጨምርብኝ ምናምን እየሆነብኝ ነው። እናቴን እየወደድኳት ነው እችልሽ ድንን እሪ ነው የምለው ህዝብ ፊት ሬክሰን ፌክሰን ግብዬ በቃ አልያዝ ከሰዎች ጋር ተጫወትሽ። አባ ቢዚ ነኝ በጣም። እሺ የኔ ጌታ ይመች አስወጣኛል። ሃሽታግ የኔ ምርጥ እየኮነች ያራዳልሽ። እኔ ከንያ ይለኛ ፍቅር እያዘኝ ነው እናቴ። እናንተ ሰዎች የሆነ ነገር ቢሆን እሷ ናት ተጠያቂ። ደግሞ እንዴት እንደምታምር እናቴ። እዚህ እንደምናያቸው ሴቶች ምናምን አይደለችም። አንዳንድ ሴቶች ባለጌ ናቸው፣ ሰው ሳይፈቅራቸው ምናምን መረዳታቸው። እሷ ግን በቃ
አቤት ውበት፣ አቤት ቁንጅና፣ አቤት ከንፈር። ሬክሰን ፌክሰን ቴክሳስ ሙዚቃ መስማት ጀምሬያለሁ። ሙዚቃ አዳምጣል። የፍቅር ፊልም ማየት ጀምር። ከባህሪ ጋር ያለኝን ጦርነት ሁሉ አቆሜ በቃ የፍቅር ሰውዬ። ጃፒና ግብረ አበሮቹ ፖለቲካ ውስጥ ገብተዋል። እኔ ከፖለቲካ ወጣሁ። አይ ፍቅር አንዴት ደስ እንደምትል ጃፒ እንኳን አያፈቅር። ጃፒ መቼም የሚያፈቅር አይመስለኝም። አንጢን ዚዛ ፖለቲካውን እንዳልተነትነ ሁሉ ራሱ በቃ ጠፋኝ። ጆከር በጣ ጆከር እንዴት ነህ? ዛሬ ደግሞ ስሰባ ነበር አድወናይን የኢትዮጵያ አየር መንገድ አወገዘው። የስ የኢትዮጵያ አየር ኃይል ጆከር ምን አባ ይሻላል? እኔ አድወናይ ነገር እውነታችንን እኮ ነው። መከላከያውን ሰብስቦ ሰግጥ በትግሬ ላይ ያስበላው እኮ አይውጥ። የኢትዮጵያ መከላከያን ሰብስቦ ሰግጥ በትግሬ ላይ ያስበላ አማራ። ትግሬው ሚዲያውን ተቆጣጥሮታል። አማራ ንካ እኔ ሞታ አድክም የሆነ ትቀልዳለን። የመከላከያውን ገብቶ ሰግጥ ሲለው አስበዋል። መከላከያ ሰራዊቱ እናት ሀገር ኢትዮጵያ የሚለውን እርግፍ አድርጎ እናት ሀገር ልቤ ወደ ራስሽ ተመለሽ ሰርተሽ ተለወጪ። ወታደሩ ቀስቀሳ የሚደረግለት ነፍሱን ለአንድ ሀገሩ አሳልፎ እንዲሰጥ ነው። አዶናይ ደግሞ እንደምታውቁት ነው ፍሬንዶች፣ ሰግጠ ተቀየረ፣ ሰግጠ መኪና ግዛ የሚል ነው። ሰግጠ ምና አስባችሁታል? ግን ምን አይነት ጭንቅላት እንደተጫወትባቸው መከላከያ ስታዲየሙን መልተው መጣና ሷጉጥ አዶናይ እንዲህ ብለሽ የኢትዮጵያ መከላከያ ሰራዊት አሰግጭልን። እንዲህ ሰገጤ ሲሆን ነው ሰርቶ አይለወጥምና ዝም ብሎ በርስ ጦርነት ህይወቱን። በተለይ ደቡብ አካባቢ ሄደሽ አንዴ ሰግጥ ብትያሸው ይመቸኝ ነበር። ለምንድን ነው ያወገዙት ግን? ሶግጣቸው ሶግጥ ቶሎ ወጥ ራስ ቆይር ሶግጥ ፈራህን አብ ትግራይ ከምዛ ነገር የለም። ነግሬያለሁ። የኢትዮጵያ ሰራዊት እንኳን ይሰግጥ፣ መሰገጡ ነው የሚያዋጣው። በየሄደበት ተንከራቱ ኔስቲ ግቢ አንቺ የመንግስት ካድሬ ቅድስትዬ የመንግስት ካድሬ ነይ ግቢ። እኔ አማራ ሁና የመንግስት ካድሬ ያየሁትን ቅድስትዬን ብቻ። ቅድስት የመንግስት ካድሬ ብለህ ስሜን ትጠራዋለህ? እናቴን ካድሬ ነሽ፣ እልም ያልሽ ካድሬ። ኧረ አይደለሁም። ሳግጠን እንዴት አየሽው ማማዬ? እኔ እኮ ወጣትነት ደስ ይላል እኮ። አዶናይ ሰግጦ ፈመሰ እሱ ራሱ። ምን ሰግጦ ይፈምሰው? ይመቸው። እሺ አብይ አህመድ በጌታቸው ረዳ ላይ ምናምን ጓጓላ አሉ። የጌታቸው ደጋፊ ነበርሽ፣ የደብረ ጽዮን አውጋዥ፣ የፋኖ አውጋዥ ምናምን ነበርሽ። እንዴት ነው አሁን? ምንድን ነው የተሰማሽ? አይ እኔ የፋኖ አውጋዥ ምናምን ብላ አታጠቃለኝ። የፋኖ አውጋዥ ሳይሆን የፋኖን እውነተኛ ትግል
ለሌላ ጥቅም ያዋሉ ግለሰቦችን አውጋዥ ነኝ። እሱን ታዩ አንቺን ያቀሻለሁ። አሁን ምን ተሰማሽ? ሬስተን ፌክሰን ወደ ጉድሽ በምኑ በጌች በጌች ነው። አዎ ጌታቸው እኮ ታውቃለህ አቅም ያለው ፖለቲከኛ ነው። ኢትዮጵያ ውስጥ ሰው ጥራ ቢባል አንድ ሁለት ብለህ ከምትጠራቸው ሰዎች ውስጥ አንዱ ነው። ጌታቸው ይታወቃል። እሺ የትግራይን ህዝብ አዋርዶታል ወይ? አላዋረደም። የትግራይን ህዝብ አክብሮታል ወይስ አላዋረደም? አብይ አህመድንስ አዋርዶታል? እንደሱ አይደለም። እሱ ማን ሪያሊቲውን ነው የተናገረው። እዛ አካባቢ የነበረውን አብይ አህመድ እኮ ወንጀለኛ ነው አለ እኮ። እሱ ብቻ አላለም። እኔ የተረዳው መንገድ አብይ አህመድ ብቻ ሳይሆን ልክ ነው። አንቺ ልክ ነው። ጌታችን ብዙ አክተሮች አሉ። ልክ ነው። እሱ ልክ ነው። አብይም ወንጀለኛ ነው፣ ሌሎችም አሉ ምናምን። ልክ ነው። ልክ ነው እንጂ ለምን ልክ አይደለም እኮ። አብይ አህመድ ጄኖሳይደር ነው ማለት ነው። ሬክሰን ጄኖሳይድ የምትባለው እንትኗን እሱ ወደፊት የሚታይ ይሆናል። ጄኖሳይድ ስትጠይቅ በአንድ ወገን ብቻ አይደለም የምትጠይቀው፣ በሁሉም አካል ነው የምትጠየቀው። በትክክል ዓለም አቀፍ ማህበረሰቡ ይሄን አክሴፕት ካደረገ አብይ የማይጠየቅበት ምንም ምክንያት የለም። ምንም እሱ የፈለገ ነገር ቢሆን መጠየቅ አይቀርም። ግን የተናገረው አንቺ አሁን የጌታቸው አድናቂ ነሽ ምናምን፣ ጌታቸው ደግሞ ሲናገር በዘር ጭፍጨፋ አሁን እንደዛ አንድ ሁለት ከምንላቸው ምናምን አላልሽ? ፖለቲከኛ ነው፣ አቅሙ ነው። አንዳንድ ሰው እኮ አየህ ወደድከውም ጠላኸውም አቅሙን ልትክደው አትችልም። ቆይ አሁን አንቺ አማራ ነሽ አይደል? ያ ለምንድን ነው የፋኖን ትግል የምታወግሽው? እያወገዝኩ አይደለም ያለው። ፋኖ ከተነሳበት ትግል ውጪ ሄዷል። ሁሉም አይደለም፣ አንዳንዶች ናቸውና እሱን ነው የምከለክለው እኔ። የፋኖ ምንድን ነው ከዓላማው ውጪ የሆነው? ምንድን ነው ከዓላማው ውጪ የሆኑ? በጣም ብዙ ነገሮች አሉ። ለምሳሌ አንዳንድ ቦታዎች ላይ አማራ ያልሆኑ ሰዎች ጦሩን እንዲመሩ ተደርጓል። ይሄንን አወግዛለሁ። ለምሳሌ አማራ ያልሆኑ ሰዎች ጦሩን እንዲመሩ፣ አሁን ለምሳሌ የቲዲኤፍ አባል የሆኑ ሰዎች አማራ ክልል ውስጥ ገብተው ስራ እየሰሩ ነው ያሉት። እነሱን አወግዛለሁ፣ አልቀበልም። አንድ ሁለተኛ አደገኛ ካድሬ ነች። ብልጥ ናቸው እነዚህ የአብይ አህመድ ካድሬዎች። ሰሞኑ አይቀመስ አይላስ ሆኖባቸዋል። በዚህ በሰሜን በኩል ያለው ነገር ሁሉ እንዳለ ቅድስትዬ አንቺን ጠንቅቄ ነው ማቅሽ። አሁን እንደው የቲዲኤፍ አባል ከፋኖ ጋር እየሰራ ነው። ማን ይሰማሻል? እንደው በእግዚአብሔር ታይ ግን ታይ ፈሚስ ሳብጌት አንተ ስማ፣ አቤት ይህን ሰውዬ በአካል ነው እንደዚህ የመጣው? ታንሸራተዋለህ። አይኔ ነው ወይስ ደነገጥኩት? የመጣብህ መስሎ ነው። ምን አባቱ እኔን እቀዋለሁ። ምን ሆነ እቀዋለሁ አልክ? ያስባል ግን አዶናይ። እኔ ግን ተመቸኝ እናቴ። አስበሽዋል? ጅብነት መከላከያን ያክል ነገር፣ አየር ወለድን ያክል ነገር ሰግጥ። ስለመሰገጥ ስለመፈመስ ትማራላችሁ አላቸው። ሰግጥ ፈምስ አለ። ሳምንት ሳይሆነው ሂደው በፋስ የአማራ ልጅ አሰላሙ አለይኩም። ፋስ ምንድን ነው? ፋስ አታውቅም? መፍለጫ እንጨት መፍለጫ ፋስ እና እንትን መጥረቢያ ይለያያል። እኔ እንጃ። መጥረቢያ እሱን ያደረገው መንግስት ነው ወይስ ማን ነው? መንግስት ነው። መፈመስ መሰገጥ ፕሮግራሙ ምን እንደሆነ ታውቃለህ? ለምን እንደሆነ እንገርህ። ቆይ መጀመሪያ አዳምጠኝ። መጀመሪያ መፈመስ መሰገጥ ምን ማለት ነው? መፈመስ መሰገጥ ትሰግጣለህ። ሰግጥ ነው። እሺ ለምንድን ነው የምትሰግጠው? ለምንድን ነው የምትፈምሰው? በቃ በያዝከው ነገር ስግጥ ብለህ መሄድ ያለብህ እኮ ብር ማግኘት እንድትለወጥ ሰግጥ ምናምን። አሁን መከላከያው ሰራዊትን ሰግጥ ፈምስ ምናምን ስትለው ታንክ ሁሉ መሸጥ አለበት እኮ ነው ታውቃለህ። መድፍ ሽጥ ሰግጥ ፈምስ ስትለው ይኸውልህ፣ አሁን ለመከላከያው የስራ ዘርፉ መግደል ነው። ጅቦን አሁን ሰግጥ ፈምስ ቢለው ስርዓት ያዝ። መከላከያ ሰራዊት ገዳይ ነው እንዳትል ነግሬሃለሁ እንዴ። እንዳታጣላኝ። ብልጽግና እኮ ሬክሰን ፌክሰን ቀጥል። ከዛ ስንት ነበር ክፍያ አባት? የሀገር መከላከያ ሰራዊት እንደዛ ይባላል። አሁን እናንተ ጌም እንጫወታለን፣ አሪፍ ቅጣት እንቀጣጣለን።
አስጨፍራለሁ አዲስ ይላል። አቡይ ይህን ፋራ እንዴት እንደምጠላው እኮ እናቴ። አንተ ስርዓት ያዝ፣ እናቴን ስርዓት ያዝ። እንዴ ይደብራል። ጀለሴ አንተ ነህ በቤቴ ለማወራ በእናትህ ራሴ ቤት ላይ እኮ ነው ያለው እኮ በጣም ጀለሴ ነው። እናቴን ምን አገባኝ እኔ ስለ አንተ ጅል ስለማታውቀው እኮ ነው የማይመች። ታታፓዱ አዳምጠኝ። አንደኛ እመቤቴን አሪፍ ሰው አያገባኝም እሱ ነው። ይኸውልህ አዳምጠኝ፣ ስማኝ። የፈለግከውን ገዝተህ ማስገባት የምሰጥህን ቅጣት ለጥፍ የምልህን ፎቶ ትለጥፋለህ። ስምህን ቀይር ካልኩ ትቀይራለህ። ስሜን አልቀይር አንድ ኖ እኔ እናንተ በቪዲዮ መውጣት ስለማንችል መቀጣጣት ያለብንን ነገር በስርዓት የምንቀጣጣ እኮ። ስሜን አልቀይርም፣ ፕሮፋይል ቀይራለሁ። ምንም ችግር የለውም። ስምህን እኮ ለሳምንት እኮ እና አልቀይርም። እንደዚህ አይነት የሞት ጨዋታ የምንጫወት ከሆነ እንቀጥላለን። አሁን እኔ ያረኩትን የአብይ አህመድን ፎቶ ትለጥፋለህ። ካሸነፍከኝ ነው በቅጣት ፕሮፋይል ታደርገዋል። የበሻሻውን አንተም ትዘቀዝቀዋለህ። ዘቅዝቅላለህ፣ ትዘቀዝቃለህ እኮ። አሁን ባሸንፍ ግን እንትን ታደርገዋለህ፣ ፕሮፋይል ታደርገዋለህ። እኛ ቅጣታችን በዚህ ስለሆነ እኔ እናንተ ግድያ በፖለቲካ ስለሆነ እንጨዋታለን። እስቲ ወላሂ ያደርጋለሁ በል ፕሮፋይል ለሳምንት ቅጣት። 3 አይነት ቅጣት ትሰጠኛለህ። ከ3 አንዱ እመርጣለሁ። እሺ፣ አንደኛ የአብይ አህመድን ፎቶ አንድ የፎቶ ትሰጣለህ፣ አንድ ሌላ ትሰጣለህ። ኖ ሁለተኛ የደብረጽዮን ፎቶ። አይሆንም፣ 3ቱንም አንድ አይነት ቅጣት አይሆንም። አንተ ፋራ ይገመነከወቀት ፋራ አንተ እኔ እንደዛ ካመጣ እኔ ካሸነፍኩ የደብረጽዮንን ፎቶ ትዘቀዝቃለህ። የፈለከውን ታዘቀዝቀኛለህ። ችግር የለብኝ፣ ገለብጣችኋለሁ እንዳለ። ይኸውልህ አሁን ቅጣት የምትሰጠው አንድ መካከል ላይ ሌላ ቅጣት መጨመር፣ 3ቱንም ፎቶ መሆን አይችልም። እሺ ቀጥል። አሁን ላክና ታፕታፕ መጀመሪያ እናስደርግ። ከዛ ቀጣይ ቤስት ኦፍ 3 ነው የምንጫወተው። ትቀጥላለህ። አትጩብኝ እንዴ! ምን ነው? ተው እንጂ ታፕታፕ ሰግጥ ፈምስ አለቀ። ድምፅ ስትሰሙ ታፕታፕ አድርጉ ማለት ነው። እሺ ታፕታፕ እኛ ከሽሻ ከሁሉም ነፃ አውላ ይሄንን ነው የምትሰጪኝ አንቺ ዱስና ከሱሱ ነፃ ነን። ታፕታፕ ወገኖቻችን ታፕታፕ አድርጉ። መበለጥ የለብንም። ድምፅና አጥፋ እባክህ። ድምፁ ሲሰቀጥጥ በእግዚአብሔር እናውጣ። አዎ ይሄ ነው የማስፈልገው፣ ይሄ ነው የማስፈልገው። ዳይ ወገኖቼ እናቴን ከቀጣሁት የደብረጽዮንን ፎቶ ወይ ደግሞ የአብይ አህመድን ፎቶ ለሳምንት ያደርጋል። እሱን ካላደረገ እናቴ ትሙት፣ ሁለተኛ አንተ ጋር ልጫወትም። አዲስ ይመችሽ። ሰምተኛል አይደል ጆከር? እናቴ ተነጋግረናል። ቅጣት 3 አይነት ቅጣት ትሰጠኛለህ፣ 3 አይነት ቅጣት ትሰጣለህ እኮ። 3 አይነት ቅጣት አልቀጣም ብሎ ማውጣት ምናምን የለም እኮ። ፎቶውን ነው እኔ አሁን ፎቶ አድርግልሃለሁ፣ ፎቶ ታደርጋለህ። ስምን አላስቀይርህም፣ ግን ፕሮፋይሉን የክሪስን ታነሳና እኔ 3 አይነት ቅጣት ትሰጥሃለሁ፣ 3 አይነት ቅጣት ትሰጠኛለህ። ቅጣት ከ5000 በላይ ነው። ዛበርስት ቤስት ኦፍ 3 ነው የምንጫወተው። ታፕታፕ አድርጉ። ታፕታፕ ሌትስ ጎ። ኮምፕሊንግ ሼር ታፕታፕ ታረጋላችሁ። ብረንፌስ ትላለህ። አባቴ እዚህ ሰግጥ 5 ትላለህ። አለቀ። 4 ሰው አንዳንድ አበባ ግላብ እንድንወስድ ጃር አባቴ ሙተሻል እኮ ማነሽ ጆከሬ። አሁን እኮ አንቺ በቃ እኔን አችኝም። እግዚአብሔርን የለም። አሁን የደብረጽዮንን ፎቶ ተዘጋጃለሽ፣ ወደ ደብረጽዮን ፎቶ ትመለሻለሽ። እኔ ቅጣቱን የምሰጥህን እሰጥሃለሁ። ገባ 5000 ሙሉ አብይን ትዘቀዝቃለህ፣ ፎቶ ደብረጽዮንን ትዘቀዝቃለህ። እሱ ይላል ራስን በራስን ትገል ነው ማለት ነው። ፌክሳን ቴክሳስ ይላል እዚህ ጋር። ሌላ ሰው አንድ ጋላክሲ ሌላ ሰው ሲመነ ያገረኝ አራና እታችሁ ለታከበሽ አዳረ የሆነ ነገር አባይደስ አንድ መንገድ ሌላ ሰው ሌትስ ጎ ሬክሳስ ሌላ ሰው ጡምቡና በዚህ ሽሻ ይሁንባችሁ በእግዚአብሔር።
ጅብነት ይመችሽ። ኢትዮ ኧረ በስመ አብ አሁን ፎቶ አዘጋጂ ጆጋሪ እኮ የታፕታፕ እኮ የአብይ አህመድ ፎቶ ይሻላል፣ የደብረ ጽዮን ይሻላል። ለሳምንት ነው ይህ ታፕታፕ ይታየኛል ሲጨፍሩብን። ማንም ይጨፍርብኝ ተሰብስቦ እነ ጃፒ አንተ ከሊፋ ሁሉ ሰጥተዋል። አንተ እሱ ታፕታፕ አርጉ። ታፕታፕ ኖ ይሄ ታፕታፕ ነው፣ ችግር የለም። ይሄ ታፕታፕ ነው። አይዟችሁ ጨዋታው እኮ አልጀመረም ገና። በቃ ይሄ ጨዋታ ተቀጣሽ። ሁለተኛ ጨዋታ፣ ሶስተኛ አንተ ቤት ስሪ ነው። መጀመሪያ ህጉ ነው። እሺ በህጉ እንሄዳለን። ታፕታፕ ነው እንዴ አንተ? ስሪ ነው። አሁን ይሄ ታፕታፕ ነው። ቀጥላለን። አሁን ትክክለኛውን ጨዋታ እንጀምራለን። ያዝ ግባ አስፋ የሆነ ልጅ ገራሪ ቅጣት ስማ። የሆነ ልጅ ስማ ጆገር አንዱ እንዳለ ታውቃለህ። 3 ፎቶ ነው ማስመረጠ እየሰማኸኝ ነው አንተ? ይኸውልህ በመጀመሪያ ደረጃ እኔ ጋር ጌም የምትጫወት ከሆነ ጌመር የምትሆን ከሆነ አንድ የፎቶ ቅጣት ትሰጣለህ። 2 እኮ ፎቶ እኮ ነው እዚህ የሚያስመርጥ አንዱ ቀጪ። 3 እንደዛ አድርገህ ነው የምትሰጠው። እሺ 3 ቅጣት ምንድን ነው የምትቀጣኝ? ቀጥል። እኔ ሳሸንፍ ነው ቅጣት የምሰጥህበት እኮ ተነጋግረው አይደል የሚቀጣጡት? ምንም ችግር ላሸንፍ እጅ ላይ ስትገባ ምን አይነት ቅጣት እንደምሰጥህ አሳያለሁ። እኔ አንደኛው የአብይ አህመድን ፎቶ ለሳምንት ታደርጋለህ። ሁለተኛው ካልካቸውም በኛ ልጆች ጭራሽም እንዳታገኘኝ ነው የሚያደርጉህ። እንዴት እናቴን ታደርጋለህ? እንዳታገኘኝ ላሸንፍ እችላለሁ። ታፕታፕ ግላቡ ወስደናል። ያስ ሰበን ወድ ኤሬ ይላል አባቴ። ማሪን ጥሩልኝ። ሰሞኑን ልክ ሻቢያ ጋር ጸብ አለብኝ። ለዛ ነው ልክ ሻቢያ ለግተሄተም መኖሪያ የለም። ሰበናፕ ቴንኪው። ግን ይሄ ታፕታፕ ነበር። ቴንኪው አባቴ። ግላብ ሰጥቷቸዋል። ቲጂና ሰበናፕ ግላብ ሰጥተዋል። ግላቡ ልቀጡት ስለተለቃለ አሁን የተቀደሰ ጨዋታ ነው። እጅቦ ቤት ያላችሁ እጃችሁ ይታሰር፣ ዘቅዘቅ ያደርጋችሁ ልባችሁ። አንድ ጊዜ ወቀ ደግሞ ምንድነው አንተ የጸሎት ነው። ጸጥ በል። እጃችሁ ይሰበር። እጃችሁ በግላብም በእንቅስቃሴም ከሊፋ እንኳ ከመኒ ጋር በላይ መስጠት አይችልም። እንግዲህ ፈጣሪ እኔ ቤት ያላችሁ እጃችሁ ጊፍተሮቼ ይብዙ። ሂረናል። አሁን ጨዋታው ተጀምሯል። ቤስት ኦፍ 3 ነው የምንጫወተው። ቅጣታችን የከበደ ነው። ማራምዬ የኔ ቆንጆ ቴንኪው። ማን እንደሰጠኝ ምንም ችግር የለም። ታፕታፕ አሁን ወደ የቅጣት ጨዋታ ነው የምንጫወተው። ቅጣት ትሰጥሃለህ፣ በስርዓት ትቀጣለህ። አሁን ይሄን ካሸነፍክ ትቀጣኛለህ ማለት ነው። ኖ ቤስት ኦፍ 3 ማለት አቅም እንደ ይፋራ በእናትህ እንዴት ነው ጌም ተጫውቼ አላውቅም እኮ አቶ እናትን ስትቀጣቀጣ አይደል እንደምትለው ነው። ሌላ ታጀዝባለህ እንደ አተፋራ ምስኪን እናቴ ምን አደረገች? አንተ ደነዝ። ታፕታፕ አድርጉ። ታፕታፕ እንዴ እናቴን ይሰድባል እንዴ? ታው የኢሳያስ ፎቶ ሊለጠፍ ነው። ከማሪ ጋር ተነጋግረው መተው ነው። እናቴ ማሪ አይደለም ሰበናፕ ይባላል። ገላጋይ ማን ሊገላገልሽ? ሰበንዬ ቴንኪው። ከሻቢያ ጋር ዝምድና ጀመርክ? ሻቢያ እኮ ድሮም ቢሆን ዘመዶች እኮ ናቸው። ከሃዲ ሀገር ሻጭ። እኔ ሀገር አልሸጥም። ክብር ህዝብ እንደ ህዝብ ይከባበራል እንጂ እኔ አሳልፌ እንዳንተ ጽምዶ ብዬ የጀመርኩት ነገር የለም። ጽምዶ ብዬ ያፈረስኩት ነገር የለም። እኔ በአቋሜ ነው። ጃፒ ምን አይነት ስራ ነው የምትሰራው? ስራዬን ሰራው ብሎ ይጽፋል። አስበላ። ማን ነው የሚያስበላኝ? ጃፒ እኮ ነው አሁን እየመጣ የሚሰጠኝ እዚህ። እናቴ ትሙት በል። ጃፒ ነው አሁን 5000 የሰጠኝ ጃፒ ነው። ኧረ ጃፒ አይሰጥሽም እንዴ? ጆከር መከበር አለበት። ወገን ዘመድ አዝማዶች እዛ ጊፍተር አለው የሚባሉ ሻቢያ ነው የሰጠሽ። ሰበናት ቅጣት እናገኘዋል። ከዛ በኋላ ሞራላቸውን ነው የምንቀማቸው። ሌትስ ጎ ወይ ገላጋይ እሱን እናያለን። ሸርሸር ተደራረግ። እኔ ጋማ የምትሳፈጥ ከሆነ ዋጋህን ትሰጣለህ። አባቴ ትሪፕል ነው
ትሪፕል የኢሳያስ አፈወርቂን ፎቶ ትለጥፋለህ። አብይ ናውጣ ባካጭ አጭውብኝ እንዴ! በስመ አብ ድምፁ ሲሰቀጥ እዛ ሄዶ ኤርትራውያን እያስቀጡን እኮ ነው እናቴ። የኢሳያስ አፈወርቂን ፎቶ ታደርጋለህ ለጥፈው። ኢሳያስ አፈወርቂ እኮ በጽምዶ ዘመዴ እኮ ጃቢ አንተ እኔ እኮ አልገባኝም። ፋራ እኮ እዚህ ቁጭ ብሎ ነበር ዘሎ ቤቱን ሲከፍት ከኤርትራዎች ጋር ተነጋግሮ በእኔ ላይ ቁማል። ማሪን እንደዛ ትናንት አስለቅሽ ጆከርን ይዞ የሚመጣ ግድ የለም ይሆናል። ለአንድ ሳምንት ኤርትራ ኧረ ግድ የለም ይሆናል። እግዚአብሔርን የሻዕቢያ የኔ ቆንጆ ምን አባቴ ዳርግሽ በጣም አዲስ ቅጥቅጣ ነው። እግዚአብሔር እኔ ከሻዕቢያዎች ጋር አሁን ያለኝ ነገር እዚህ ጋር ይቋረጣል። ይህ ሰቅጣጭ ድምፅ ምን እያለ ነው? እስኪ ፋራቱን ሰው ሚዩት አድርገህ አትጫወት። የምትጫወት ከሆነ አስወጣለሁ። እንዴ እዚህ እየጮህክብኝ እንዴት ላወራ እና ምን አባል አድርገህ አስወጣለሁ የምትለው ከገነት ነው እንዴት ታስወጣኝ? እንዴ እንደዛ ትበል። ከገነት አይደለም ከበነት አስወጣለሁ። ጨነቃ አይደለ ሰበንዬ ግላቧን 40 ሰከንድ ላይ አዘጋጃት። ግላቧን 40 ሰከንድ ላይ አዘጋጃት። እንዴት አድርገን ማሸነፍ እንዳለብን እናሸንፋለን። አሁን እሱ ቅጣት ላይ አስገባለሁ። አንተ ቅጣት እንደውም የምቀጣው ጃፒ አሁን ገስት ላይ አስገባለሁ። ቅጣት የምትሰጠው አንተ ነህ። ማን ነው? ጃፒ ነው ቅጣት የሚሰጠኝ? መብቱ ነው። በቤቱ ያስገብተህ የፈለግከውን ሰው ቅጣት እንዲሰጥ ማድረግ ችግር የለብኝም እኮ እኔ ችግር የደብረ ጽዮን ፎቶ ገለብጬ እንትን አደርጋለሁ። ፕሮፋይል ጃፒን አግባ። ጃፒ መግባት አለበት። ና ገስት ላይ ና ነይ ግቢ ይላል። ታብታብ ማሪም ተከስቷል። ታይሚንግ አሁን የኢሳያስን ፕሮፋይል ሊያደርግ ታይሚንግ ሰው አለው። ታይሚንግ የጎበዝ ያለ መንገድ ላይ ነው። ኦኬ ከታችሁ ነጻፍ ችግር የለውም። ታይሚንግ ያስ ተዘጋጅተንልሃል ይለዋል አባት። እናቴ ትሙት ሰበናብ ትችላለህ ብቻ አይደለም ትችላለህ። 1-0 ቆይ ተረጋጋ። አንድ ጊዜ 1-0 ሞክረው ነበር አልተቻለም። በ4 አልፈናል። ቲጂ መሸፈኛ ሰጥቶሻል። ሌላ ግላብ አልሰጠንም። መጨረሻ ላይ ታፕታፕ አድርጉ በደንብ ላክ። ራሴን በራሴ ላክ። መጨረሻ ጨዋታችን ነው። አሁን ወደ ቅጣት ነው። 1-0 ካገኘሁ ወደ ቅጣት ነው። አንተ ካገኘኝ 1-1 ነው የምንሆነው። ግን የምትችል አይመስለኝ። 1-1 ነው የምንሆነው። እሺ 1-1 ነው የምንሆነው። ቀጥል በቃ አሁን ታፕታፕ ሻዕቢያው እዚሁ ነው የምታድረው። ወገብህን ነው የምቆርጥ ዛሬ እናቴ። ያወል ሲል ቅድሜ ታፕታፕ ነበር። ጃፒ እግዚአብሔርን ነው የምልህ። የአብይን ፎቶ ነው ማዘቀዝ ማለት ተስም በወሬ አይደለም። በእናትህ ተጫውታ አሳይ። ትሪፕል ነው ጋይስ፣ ትሪፕል ነው ቦነስ ትሪፕል ነው። ባርዬ ገና ራስተን ፌክሰን ቴክሳስ ይላል እዚህ ጋር። ትሪፕል ከማን ያንሳል ይላል። ለምን ሸራ አታደርጉም? በእግዚአብሔር እንዲያ ለሌላችሁ ነው። ይሄ እኮ የሞትና የሽረት ጨዋታችን ነው። የሚመራበና ሌለለበት ታፕታፕ አድርጉ። ኮፒ ሊንክ ሼር
ኮፒ ሊንክ ሸሩላችሁ። ሜምበር ያልሆናችሁ ሜምበር ሁኑ። ከለጠፈ ተለያየን። እናቴን አስለጥፈዋለሁ። እናቴን ከለጠፈ ካሸነፍከኝ 3 ቅጣት ትሰጠኛለህ። ከ3 አንዱ መርጣለሁ። 3 ግን አንድ አይነት ቅጣት አይሆንም። ፎቶ ነው ዞሮ ዞሮ የሚሆነው። የአብይን ነው የምትለጥፈው እርግጠኛ ነኝ። ለሳምንት ስታስብ አንተ ስታምጥ ከክሪስ ብራውን እኮ እሱ ይሻላል እኮ። አዳምጠኝ። የአገር መሪን በክብር አሪፍ ፎቶ አለ፣ እሱን እሰጣለሁ። ይበዳ እኔ እንዳንተ ባንድ አይደለሁም። ለወዴ ማድረስ ለወዴ የምኖር አይደለሁ። ይህ የኢትዮጵያ ታላቁ መሪ በስርዓት አውራ አንተ ራስህ ደንቆሮ በክት እኔ እንዳንተ እንትን አውቀሽ ልትወጪ ነው። እንደዚህ አይነት እኔ እኮ ነው እየመራሁ ያለው መሪ ነው። ፕሮፋይሉን ታደርጋለህ። ስታሸንፈኝ ነው እዛ ተመሪና መመራት ደረጃ እመለጥፍን የምደርስ። ደብረጽዮን ትዘቀዝቃለህ፣ ዘቅዝቀህ ፎቶን ትለጥፋለህ። አድርግ የምልህን ፕሮፋይል ታደርጋለህ። ትሪፕል ነው ጋይስ፣ ትሪፕል እዛ ጊፍተር አለ። ትሪፕል ያስ ትጂዬ ቴንኪው። ሰፈናፕ አለ። ትሪፕል ለሰበን ንጉስ እኮ ነው። ኧረ ንቁ በእግዚአብሔር። ትሪፕል ነው ትበትኛለሽ አንቺ አበባ ፊት። ትሪፕል ነው ወገን፣ ትሪፕል ተበልተናል። ትሪፕል አዲሴን አግዙት በእግዚአብሔር። ኧረ በእግዚአብሔር ተቃዋሚ ነው ያለን። እግዚአብሔር እንድነች ደግሞ ቺቺው ብላክ የምትባለው ስርዓት ያዝ። እኔ አንተን እንትኖች አልነካውም። እኔን አክብር። እንድነካ ባነካ እኔ ስንት ሚሊዮን ጊፍተር እኮ ያለኝ ሰው እኮ ነኝ። ማሜ ጊፍተር እየተሳደቡ ምናምን አይነፋም። በቁሪ እኔ የምፈራ ይመስላል። ሰበናፕ ግላብ አለ፣ የቅድሙ ግላብ አለ። ግላቡን ልቀቀው። ግላብ መስጠት ትችላለህ። 25 24 ነው። እኔ ጋር እያወራህ አይደለ? እኔ ለምንድን ነው እንትን ማላረግ? ወይ ገላጋይ ገና ደቂቃለሁ። ሻቢያዎች እዛ ቤት ተደራጅተውብኛል። የኢሳያስ አፈወርቂን ፎቶ ምንም ችግር የለብኝም። ቢፍቱ ምን ነው አበባ መበተን ጀምርሽ? እስቲ እንደና አዲስ በእግዚአብሔር እንደነ ኢትዮዬ ይመችሽ። እግዚአብሔርን ኢትዮ አንሎክ ነው ምናምን የምትባይ የኔ ምርጥ የኔ ተፋላጭ አክሮባት ልስራልሽ፣ ልገልበጥልሽ። አዲሴ አባቴ የዲዲልሽ ዘግቼ ላፍልቶ በአንበሳ ቢመጣ አሁን አይደርስብንም። እግዚአብሔርን ሻቢያ ወገቡን ቀንጥሶ ነው የጣለው። ሻቢያ ተበናፕ ትለያለህ። ቲጂዬ ቴንክ 56,000 አንበሳ ቢለቁለት ራሱ አይደርስም። እኔ የኢሳያስን ፎቶ አደርጋለሁ፣ ግን እናቴን እሺ፣ ጠብቅ፣ አዳምጠኝ፣ አዳምጥ። ጨዋታ ነው። አሁን ወደ ቅጣት ሂድ፣ በቀስ ብል ወደ ቅጣት ሂድ። ቆይ ጨዋታው ጌሙ ይለቅና በስርዓት ቁጭ ብለን በቃ አልቋል። ቅጣትህን ተናገር፣ ሂድ ተናገር። እሺ፣ አንደኛ ቅጣት ኢሳያስን ፊት ለፊት በስነ ስርዓት ታስቀምጠዋለህ። ካስቀመጥከው ማስቀመጡ ብቻ አይደለም፣ ጽምዶ ጋር ብለህ ወደ ሌላ ስለም ኢሳያስ ንጉስ ነው ትላለህ። 40 ጊዜ ትላለህ። አዳምጥ፣ ፎቶ ለጥፍ። ሁለተኛ ቅጣት ደብረጽዮንን ለ5 ደቂቃ ትዘቀዝቀዋለህ። እሺ። ሶስተኛ ቅጣት ማን ነበር ጠላቱ? ሶስተኛ ቅጣት 10,000 ጊፍት መተህ ትሰጠኛለህ። 10,000 ጊፍት አሁን ቤትን ዘግተህ 10,000 መተህ ትሰጠኛለህ። 10,000 ይሆናል አሁን የሸቀልኩት። ምን እሱ አያገባኝ። የማትችል ከሆነ አትችል። ቅጣት ነው። እኔ ጋር መጫወት ስትፈልግ ትክክለኛ ቅጣት ተማምለን
ኢሳያስ ንጉስ ነው 40 ጊዜ ትላለህ። ፎቶውን ቀይራ የተበላሸ ፎቶ ምናምን አመጣለሁ ካልክ በእናትህ እንደዚህ አይነት የተግማማ ጨዋታ አይመቸኝም። ጅቡ እቺ ፎቶ ላካ ያለ አወቃይር እናት ትበዳለህ። አንሳሺ እኮ ኢሳያስ እኮ ነው። አንተ ፈራደ እንዴ? እናቴ ትሙት ኢሳያስ ነው። አስወጣለሁ። አንሳ እያልኩ ነው። ኢሳያስ ነው። ቆይ አንተ ኢሳያስ አንሳ እያልኩ ነው። አንሳ እያልኩ እኮ ነው። ቆይ የኢሳያስ ላይ የምትፈልገው? እሺ ታነሳለህ አታነሳም? ታነሳለህ አታነሳም? ታገኝ እኮ አንተ የመጨረሻ ፋራ ክርናት ልብዳለህ። ይቦኩና እሺ የጌት ቆይ ሌላ ልፈልግ ግማታ አንተ ስርዓት ያዝ። አትሳ በቃ ስርዓት ይዘህ በስነ ስርዓት ተቀጣ። እኔ ጋር እንደሌላ ሰው መስላለህ። በናና ኖሬ እንደዚህ አይነት ነገር አይመቸኝም። ካሸነፈኝ አሸነፈኝ። ላ እሱንም እንዳደረገ አልፈቅድልህም። ወጣ ጆከር የኢሳያስን ላክልኝ እሺ በውስጥ እስከነ ጄኔራሎቹ ኤስ አታድቆ ነው ጆከር ተደወለለት ገውጣ ሻቢያ ሰብስበ ቂም በቀል ይዘውብኛል ሻቢያዎች እናቴ ምድረ ደነዝ እዛ ቤት ሄደው ሊያስቀጡኝ ያው እናታችሁን ቆይ ሻቢያዎች አንዴ አሳየው ላላዩ ሃሎ ጅብኒት ወይ አባቴ አቡ በእናቴ ሰው ይዞ መጣ። ወይኔ አምላኬ ማን ምንድን ነው ያደረኩት? እኔ ገደለኝ በስተት ነው እናቴን በስተት ቆይ እንደዚህ ልደብቅ። ኧረ ይመቸኛል አውጣው። የት ሂደህ ነው? ጆከር እናቴን ተገኘ ኢሳያስ ፎቶ ጆከር አይሰማም እንዴ ድምፁ? ኧረ ያኛውን አድርገው። ያኛው ነው የሚመቸኝ። ስማ ኢሳያስ አይመችም አንተ? እኔ መቼ የታውቀዋለሁ? እኔ የምመቸኝ እኔ ማዘር ብቻ ነች የምትመቸኝ። የጆከር ድምፅ ይሰማል አይሰማም? አይሰማኝም። እስቲ በቤቱ ቼክ አድርጉ። ጆከር ይሄ ድምፅ ነው የሚሰማኝ። ምን እየሰራ ምን ትመስላለህ? በእናትህ ምን ሆነ ነው ወንድሜ? ቸግሮ ነው እንዲህ በቪዲዮ ተቀንድብ ላይ ደግሞ ምንድን ነው ያደረከው? ምንድን ነው እዚህ ኩል ሆንኩ እኮ 11 ቀየርኩ። አንተን ፈነዳ በዚህ እድሜ ናውጣ። ምን ማለት ነው? ገና እኮ ነኝ። ውጣ ይላል እንደ አይኑጣ ገና እኮ ነኝ። ምን ማለት ነው? የወንዶች ጉዳይ አባል አንተም ብዶ ጆከር ተቃጥሎ ሊሞት ነው። እናቴ የኢሳያስን ፎቶ አላ ኢሳያስ እኮ በእድሜ የጃጀ እኮ ነው። የኤርትራን ሕዝብ አስርቦ እኔን በአንበሳ ያስቀጣኛል። ጆከር ኖ እኔ እኮ እያወራሁ እኮ ነው። ሚውት አድርጌ የሆነ ስልክ ተደውሎልኝ እሱን አንስቼ ሚውት ያደርገዋል መሰለኝ። አልነቃህም እኮ ለዛ እኮ ነው ወንድም ይነቃል። ወይኔ ጊፍተሮች ተባረሩ። እሺ አሁን ወደ ቅጣት ቀጥል።
ይኸው ቅጣት የተከታዩ ኪንግ ኦፍ ዘ ኪንግ ድምፅህን አስተካክልና ከዚህ በኋላ ቀይር እንዳትለኝ እና ይኸው ኪንግ ኦፍ ዘ ኪንግ ኢሳያስ አፈወርቄ ይላል። የኤርትራው አንበሳ ህዝቡን አጥግቦ የሚያኖር አገሩን የገነባ ኢሳያስ ሳቃ ጨምርበት ምን ልጨምርበት? ሳቃ ጨምርበት። በስነ ስርዓት ተቀጣ ኮስተር ልበል እንዴ? ሳቅ ለመጨም ኢሳያስ የሙላክ ስርዓት ያዝ። እናቴ እየተቀጣው አትንበጫበጭ ነግሬሃለሁ። መንበጫበጭ ሳይሆን በቃ እየተቀጣው ነው። አርፈህ ተቀመጥ። ኢሳያስ ንጉስ ነው። ስንት ጊዜ ትላለህ መሰለህ? 40 ጊዜ ትላለህ። ኢሳያስ ንጉስ ነው ብቻ፣ ምንም ሌላ ነገር አትጨምርበት። ኢሳያስ ንጉስ ነው ህዝቡን ያዳነ። ኖ አትጨምር፣ እሰርዘዋለሁ። ለምን? ኢሳያስ ንጉስ ነው ብቻ ነው የምትል፣ ሌላ ነገር ነው የምሰርዘው። ቅጣቱ ከእንደገና ነው የምትጀምር። አንድ ብዬ ነው ማስጀምር። ወላሂ በል እንዴ ማለት ሀገሩን የገነባ ህዝቡን ያዳነ ምናምን ጀግና አልፈልግም። ኢሳያስ ንጉስ ነው አታምንበትም ማለት ነው። እሺ ኢሳያስ ንጉስ ነው 40 ጊዜ ትላለህ። ቀጥል። እሺ ኢሳያስ ንጉስ ነው። ለምን ነው ግን ጀግና ህዝቡን ያዳነ ምናምን ነው አትልም። እሱን ነገር እንዳትል። ኢሳያስ ንጉስ ነው ትቀጥላለህ። ሂድ። እሺ ኢሳያስ ንጉስ ነው አገሩን ያለማ ምናምን አልልም። ኢሳያስ ንጉስ ነው። ለምን ነው ህዝቡን ያዳነ ምናምን የማይባለው? እሺ ኢሳያስ ንጉስ ነው። እየቆጠርክ ራስህ እየቆጠርክ 10 ደርሻለሁ። ኢሳያስ ንጉስ ነው 11 ኢሳያስ ንጉስ ነው 12 ኢሳያስ ንጉስ ነው 13 ኢሳያስ ነጊሱ 14 ኢሳያስ ነጊሱ 15 ኢሳያስ ነጊሱ በአማርኛ ሁለቱ ከዲሽ ገና 11 ላይ ነው ያለው። ኤርትራውያን አይደሉ እንዴ ጊፍተሮች? በትግርኛ እናልከላችሁ ስማ 20 በትግርኛ 20 በአማርኛ እንዴ ፌሩና እኔ ላስተካክልልህ እስቲ 20 በትግርኛ 20 በአማርኛ ትቀጣለህ አትቀጣ? እሺ ኢሳያስ ንጉስ ነው እየቆጠርክ እንዴ ሁለት ምላስ የለኝም እንኳን ደነዝ ኢሳያስ ንጉስ ነው ብለህ ቆጠር። አንተ ቁጥር እኔ ኢሳያስ ንጉስ ነው ለምን እቆጥራለሁ? ቅጣት እኮ እየተቀጣህ እኮ ነው። ኢሳያስ ንጉስ ነው። እስቲ ኢሳያስ ንጉስ ነው። ኢሳያስ ንጉስ ነው። ኢሳያስ ንጉስ ነው። ኢሳያስ ነገስተ ነገስቶች ንጉስ ነው። ኢሳያስ ንጉስ ነው። ስንት ሆነ መሰለህ? 22 ወላሂ በል 32 ማለት ይቅርታ 32 ማለት ነው። እንደ ግመል ሽንት ወደ ኋላ ነው የምትቆጥረው። እንዴት 32 ደርሰሃል። ኢሳያስ ንጉስ ነው። ራፊ አፍራ ባፍራ ሆነ በስማ ኢሳያስ ነው። ሰርቼልሃለሁ ዛሬ። ኢሳያስ ንጉስ ነው። 40 ተመስገን። ትሪፕል ግን ቆይ ጆከር ለምንድን ነው ኢሳያስ ንጉስ ነው ብቻ ሳይሆን ትሪፕል? አይ ጊፍተሮች ሁሉ ወጥተዋል። ለምን ደወላችሁ? ሰበን አባቴ እናመሰግናለን ምናምን ለምንድን ነው የማይባለው? እንደዚህ በክብሮ እንለያያለን። አንተ ሻቢያው መሀሪ ሁሉ አልቀረም እኮ ተሯርጦ ሲመጣ። ኧረ ምንም ችግር የለውም አባቴ። እና ትናንት እኮ ጨጓራቸው ልጫቸው ትናንት ምን እንዳረኩ ታውቃለህ? ምን አርገ? ሚኪን ታውቀዋለህ? ሚኪ ኤርትራ ሳውዲ የሚኖር እዚህኛ ጋር ሚኪ የድሮ ጥቁሩ ልጅ። እኔ ወደ ሀገሬ በዋትሳፕ ደውላለሁ፣ አንተ ወደ ኤርትራ በዋትሳፕ ደውላለሁ። አበደ ኔትወርክ የለም ታውቃለህ። ዋትሳፕ ኢሞ ምናምን ኤርትራ ውስጥ ኢሞ ምናምን አትጠቀም? ኔትወርክ ዳታ የለም። ሲያሳዝኑ በምንድን ነው የሚጠቀሙት? የቁም ስልክ የድሮን ታውቀዋለህ? ድሮ ስሪ እንቃያለን እንዲህ የሚሽከረከረው ውሸት ነው አላቸው። ዳታ አላቸው። እናቴ የሌላቸው ኢሳያስ አፈወርቄና የውጭ ጉዳይ ሚኒስትሩ ብቻ ናቸው ኢንተርኔት የሚጠቀሙት።
እንደዚህ አይነት እኮ ቀልድ እኮ ነው የማይ ኢሳያስ እንደ ሀገር ማንቋሸሽና ማዋረድ አግባባል። እነሱ ንጉስ ነው እያስባሉኝ አይደል እንዴ? ይሄን ጀግና መንግስት ማለት አስባለ አላስባለ ግን ሀገር ለሌላ ተጽዕኖ መፍጠር ማንቋሸሽና ማዋረድ ያስጠላል። ልጅ አላንቋሸሽኩም። እናቴ መስራት ካለብህ በልኩና አግባባል። መሀሪ ጠይቀው። እናቴ ትሙት አሁን ኢሞ ላይ ስልክ ከደወለ ኤርትራ ጠይቀው። ለምን መሰለ ሁሉ ነገር ቤተሰቦችን ሁሉ ነገር ሙሉ ስለሌለው ጨዋታ ሁሉ ይጻልና በራስህ እድሜ ልክ በራስህ ላይ የምስቅ ሰው ስለሆንክ እንዳንተ አይነት መሀይምና ደንቆሮ እንደያስቀጥኛል። አየህ ስሜታዊ ሳረጋቸው ወጡ። አይሰጡትማ ናውጣ በራስ ቀልድ ብሎኝ ናታችሁ 40 ጊዜ ንጉስ አስባላችሁኝ አለ። ይሄንን ከርታታ የሆነ ሽማግሌ አስተግፍሩላህ ላዚም ሰላት ወላሂ ሰላት። ኢሳያስ አፈወርቂ ማለት አሁን ጆከር አልዋጣለው። ኢሳያስ አፈወርቂ ጀግና ነው። ኢሳያስ አፈወርቂ አገር የቀየረ ነው። ኢሳያስ አፈወርቂ ህዝቡን ያዳነ ነው። ታው አይቻልም እንደዛ ንጉስ ብቻ ነን። አይ ጆከር ይህ ፋሚሊ በታሪክ መቀመጥ አለበት። ሃሽታግ አነፈረኝ እናቴ ትሙት። አሁን እኔ ደብረ ጽዮን ፕሮፋይል አድርግ ብዬ ጆከርን ጀግና ነው፣ አገር ያለማ ነው፣ ትግራይን የታደገ ነው፣ ኢትዮጵያን ያለማ ነው፣ ለ30 ዓመት ዩኒቨርሲቲ የገነባ ነው፣ አባይን የቀረጡ ናቸው ህዋቶች በል እያልኩ አስብለው ነበር። አሁን ኢሳያስን ግን ንጉስ ብቻ ነው ማስባል የሚችለው። ኢሳያስ ህዝቡን ያጠገበ ነው ስለው ታው እንደዛ አትበል። አይ ሻቢያ this is right infection nexus ይላል። እናቴን የቤተሰቦችን በኢሞ ሁሉ ነው ማወራቸው። እናቴን በቦቲም ምናምን ማሪ መጣ ማርያም ናቱ አስቀጣችሁኝ ዛሬ። ማሪ ቂም በቀል ይዞብኛል አልኩ። ነክሶ ይዟል በቃ። አንተ ሻቢያ አነፈረኝ ጆከር እናቴ ትሙት። ደበረው ግን እኔማ የአብይ አህመድን ፎቶ አስለጥፌ ዘ ኪንግ ኦፍ ኪንግ በልለው ነበር። ታንክ የሚያራውጥ ድሮን የሚያሯሩጥ እያልኩ ንጉስ ከሆነ ይበቃዋል። ትልባክ ንጉስ ከሆነ ኢሳያስ መቼም ሊነግስ አይችልም። ንጉስ እኮ ለህዝቡ ሟች እኮ ነው። እኮ አውሪ እኮ ማሪ በዚህ እድሜ ይደግፈዋል። አይ ማሪ ታሳዝነኛለህ አንዳንዴ። ሻቢያ አገርን ያወደም እናቴን በኢሳያስ አፈወርቂ 30 ዓመት ከምትመሩ ኢትዮጵያ ቀኝ ግዛት ገዛችን እንደምትሉት አኗሯን ብትኖር ይሻል ነበር። በኃይለ ሥላሴ ጊዜ እኮ ከአስመራ ይልቅ ማለቴ ከአዲስ አበባ ይልቅ አስመራ ነበረች እኮ ፎ ያለች ከተማ። እናቴ ኢሳያስ አፈወርቂ በነጠላ ጫማ እየዞረ ሀገራችሁን አበከተው። እሱ ሰውዬ እኮ ጽዳትም የለውም እኮ ታውቃለህ አይደል? ቤተ መንግስት ውስጥ ጥቁር ቅማል ነጭ ቅማል ትኋን ምናምን ማሪ ገደልኝ። ደግሞ ከኢራን ያስገባ ነው መሳሪያ ይላል። ስንዴ መሰለ እንዲያስገባው ትልቅ ሀገራዊ ማሽን እንዳስገባ እኮ ነው። ሮኬት ነው ያስገባ ነው ብላ አር ዩ ሲሪየስ? ማሪ እንዲህ እንዳቃጠላችሁ ዛሬ እንዳቴ ገላ እየወዳ ቤት ገብቼ ደግሞ ሄድባችኋለሁ። ዘ ሻቢያስ ሬስተስ ፌክሰስ ማሪ ዘሎ ወጣ። ጭራሽ ከኢትዮጵያ ጋር ማትወዳደሩ እናቴ ናታን መጣኝ ኔ እንዳትነ ሚኒሸኖ ናታን ሰማ የኤርትራ ባንዲራ ታረጋለች ሀገር እናት ጎንደር እናት ጎንደር እያሉ እንደ መሀሪ እንዳይሰማ አተ ናውጣ
ድምፅ አለ። ምን እየሰራ ነው አንተ? የሆስፒታል ዘበኛ ነህ እንዴ? ክቡር ዘበኛ ማልታዲ ያው አንዳንድ አማራ ተወላጆች የኤርትራን ባንዲራ እያደረጋችሁ እዚህ ልታበሳጩኝ እንዳትሞክሩ። ራእያችሁ ኢሳያስ ሊሆን አይገባም። አማራ ታላቅ ህዝብ ነው። አማራ ንቁ ህዝብ ነው። ይህንን አንድ እንጭጭ አገሩን ያበላሸ አገሩን እንዴት ማስተሳሰባችሁ? ይህ ጥሩ አይደለም እኮ ለጭንቅላታችሁ። እናቴም ቆሻሻ የሆነ ሰውዬ እኮ ኢሳያስ አፈወርቂ ለገዛ ህዝቡና ለገዛ ሀገሩ ፌክሰስ የሆነ እኮ በሱ ልትኮሩ በሱ ልትጀግሩ አይገባም። ይሄ የእናንተ ራእይና የእናንተ እንትን መሆን የለበትም። ጌታ ስንት መከተል ያለባችሁ መንግስት አለ። አገሩን ያለማ ህዝቡን ያሰለጠነ እንደ መለስ አይነት ዜና ሬክስተን ፌክሰን የሆነ እንደ ጆንግረር ዲማ ቢዩር የደቡብ ሱዳኑ መንግስት አገሩን ነፃ ያወጣ እንዴት ነው ኢሳያስ አፈወርቂ? በተለይ አማራውን ንቃተ ህሊና የጨመረ ሆኖ እናንተ መሀሪ ናችሁ እንዴ? ህዝቡን ተስፋውን የቀጨበት ህዝብ እናቴን የኤርትራ ህዝብ እኮ ሀገር ከሆንን በኋላ በቃ ኔክሰስ ፌክሰስ ራሳችንን የቻልን ታይላንድ እንሆናለን ብለው ባዶ ሃይላንድ ነው የሆኑት። እንዴት ነው እናንተ እንዲህ አማራ ስርዓት አድርጉ እናቴ ትሁት። በተለይ አማራ እናቴን አሳፋሪ እናትዋ ጎንደር፣ አንቺ የገጠር ልጅ ነሽ ታስታውቂያለሽ። ኩራት ሊሆን ሚኒሊክ ምናምን የምትያቸው ኃይለሥላሴ ምናምን የምትያቸው ነገስታቶች አገራቸውን ቀይረዋል። ለሀገራቸው ቴክኖሎጂ አምጥተዋል። ህዝባቸው የራሳቸው ነገር አላቸው። ይሄ ምንም ያልሰራ ደደብ እኮ ነው። አይ ጆከር የኢሳያስን ፎቶ ለጥፍ ብሎ ቀጠቀጥኩት። ንጉስ ነው ይላል። የምን ንጉስ ነው? ምንም የማይገባው ደለዝ እኮ እናቴ። ከኢሳያስ አፈወርቂ አብይ አህመድ 10 እጅ እንደሚሻል ግን ታውቃላችሁ? 10 እጅ ቢያንስ ኮሊደር ልማት ምናምን ብሎ እንኳን ንጹህ ነገር ይወዳል አብይ አህመድ። ሲለብስ እንኳን ራሱን ይጠብቃል አብይ አህመድ። ይኩዝማ የአፋር ግመል ነጋዴ እኮ ነው የሚመስለው። በነጠላ ጫማ ቲሸርት አድርጎ ብላ ሱፍ ለብሶ ማለት ነው። እንዴት እንደሚጨንቀው ከረባት አድርጎ ብላ ከ2 ሰዓት በላይ አይቆይም እኮ ያሳክከዋል ሰውነቱን። የሆነች የሚለብሳት አጭር እንትን ነገር አለ፣ ሸሚዝ ነገር እዚህ ቆራጣ እጇ። ከዛ የሆነ ቁንጣ ነገር አይለብስም። ያው እግሩ ሸፋፋ ነገር የሆነች ስሊፐር ነገር ያደርጋል። በጭቃና በበት የተሰራ ቤተ መንግስት አለ። ስታሊን ሄዶ እዛ ሰውነት የተንደበደበ ጅ በኋላ ላይ ምን ሆነዋል? የቱሃን ማት ቤተ መንግስቱ አስቦ እንደዛ ከሆነ ኢሳያስ እኮ በቃ ተጫውቶባቸዋል። ደግሞ እሱን መደገፋቸው እንጂ የእኛ ጀግና ማለታቸው። አይ ጆከር በአንድ አንበሳ ፎቶ አስለጥፈው ተቃጠቀጡ። ለማንኛውም ምዕመናን ይመቻችሁ። አዲሴ ኢትዮጵያን ሎክ እናቴን ይመቻችሁ። ጀለሶች ሳፖርት ሚ የሲስ ታንክስ። ለማንኛውም እኔ ኢትዮጵያና ኤርትራን ፍጹም አላወዳድርም። እናንተ አንዳንድ እዚህ ጋር ተልካችሁ የመጣችሁ ሰዎች እግዚአብሔርን አትሳሳቱ። ኤርትራዊ የእናንተ እንትን ሊሆን አይችልም፣ ራእይ ሊሆን አይችልም። ይሄ ማለት ኢሳያስ አፈወርቂ እሱን ልታደንቁት አይገባም፣ ልታወግዙት እንጂ። እንደዚህ አይነት አስተሳሰብ ያለውን መንግስት አማራው እንዲጸየፈው ነው እንጂ ተከትሉት። እንዲህ ምን ሆናችሁ? እነ ዘመነ ካሴን የመሰሉ ዘመናዊ አስተሳሰብ ያላቸው እያለ ይሄ ኋላ ቀር ህዝቡን ያስራብ እንዲህ
ኢሞ የሚባል አፕሊኬሽን እንዳለ እኮ እያንዳንዱ ኤርትራዊ የሚያውቀው እኮ ከሀገር ሲወጣ ነው። ሰፈን አብ እየሰማኝ ማለት ቦቲም ብለህ ብትጠይቅ እኮ ኤርትራስ ሜሴንጀር ብትል ዋ ዝብላ ድዮ ይለዋል። ዳቦ ድዮ ከንፋርከታ ድዩ ትቀልዳለህ። እኔ ሞባይል መያዝ የጀመርኩት 11 ቤት ነው። ዳት 0911 7 ምናምን ራስተን ፌክሰን ነው። ድሮ ቀልዳለህ እንዴ? እኔ ማሪ ምናምን እኮ ሞባይል የሚባለውን ነገር ያወቀው የኤርትራን ድንበር አልፎ ሱዳን ሲገባ እኮ ነው። ሞኒካ ኤርትራ ሀገሬ ብላ ገባችና ለ3 ወር ጠፋች። እንዲች ልጅ ምን ሆና ታሰረች እንላለን። እዚህ ጋር አጀንዳው ተራወጠ። መጨረሻ ላይ ጆርመን ገብቻለሁ እንኳን ደስ አላችሁ፣ አሁን ቪዲዮ ለቅላችኋለሁ፣ ኤርትራ ሸበካ የለም። አዘዋጅቷል። ትልቅ ግድዬ ቲክታከር አገሯ ለመዝናናት ገብታ 3 ወር ከዓለም ሕዝብ ጋር ስትቆራረጥ አሁን ለምሳሌ ልጅ ወደ ገጠር ተነስቼ ሀገሬ ብገባ ከእናንተ አልጠፋ። ያው የቤተሰብ ፍቅር 1-2 ቀን ሊያጠፋ ይችላል፣ ግን ኦንላይን እገባለሁ። ሀገሬ ኢንተርኔት አለ፣ የትኛውን ቦታ ላይ አወራቸዋለሁ። ደስ አይልም? 7 አፕ አንተ ሀገር ብትገባ ጊፍት አትሰጥም። ኢቲኤምማ ያቁም እኮ እንዴ! ትግራይ ክልል ገብተው ትቀልዳለህ። አቮካዶ ቅባት፣ የፀጉር ቅባት የለም እሱም በዳቦ ካልበላም ብሎ ተገልግለው አዴታ ተጋሩ ወሲያን እስጎ ነውሪ አታ ምሕረት ሓወይ ነውሪ ብዙ እናወራለን። ቆይ ሰሞኑን ወደ እናንተ ነው ፊት የማዞሩ። አሁን አንበሳ ጆከር እናንተ መጠቀማችሁ ነው አይደል? ሬክሰን ፌክሰን። ለማንኛውም ሰላሙን